የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦቹን አስቀድመን እናስተዋውቃችሁ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በጎንደር ከተማ በክልሉ ለሚዋጉ የፋኖ ኃይሎች የሰላም ጥሪ ካቀረቡ አንድ ሳምንት በኋላ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በደብረ ብርሃን ተመሳሳይ የሰላም ጥሪ አቅርበዋል። አቶ ተመስገን ጥሩነህ በጫካ ለሚገኙ ወንድሞቻችን ሲሉ ለፋኖ ኃይሎች ያቀረቡትን ጥሪ እንመለስበታለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ኢትዮጵያና ኤርትራ ወደ ጦርነት ያገቡን ሲሉ ይፋ አድርገዋል። ጌታቸው ረዳ ለንደን ላይ ከታዋቂው ጋዜጠኛ ማዲ ሐሰን ጋር ባደረጉት ቃለ ምልልስ ስለ ኢትዮጵያና ኤርትራ የሚፈራው የሚጎሰመው ጦርነት ጉዳይ የሰጡትን መከራከሪያ በወፍ በር እንመለከታለን። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ በዛሬው ዕለት ከተከሰሱባቸው 3 ወንጀሎች በሁለቱ ነጻ ስለመባላቸው ተሰምቷል። ሌላኛው የዜናችን ትኩረት ነው። ከዚህ ውጪ ፖርት ሱዳን የገቡት የግብጽ ሁለተኛ ሰው ብርቱ ሽንፈት ለገጠማቸው የሱዳኑ ጀነራል ያስተላለፉትን መልእክትም እንመለከታለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ያሳለፍነው ሳምንት በአማራ ክልል ጎንደር ከተማ የፋሲል የቤተ መንግስት ቅጥር ግቢና ሌሎች በከተማውና በዙሪያው የሚካሄዱ የልማት ስራዎችን ተመልክተው የነበሩት ጠቅላይ ሚኒስትር አብይ አህመድ በክልሉ ለሚንቀሳቀሱ የፋኖ ኃይሎች የሰላም ጥሪ አቅርበው ነበር። በዛሬው ዕለትም ምክትላቸው አቶ ተመስገን ጥሩነህ የፋኖ ታጣቂዎችን ጨምሮ ከመንግስታቸው ጋር ለሚዋጉ አማጺዎች የሰላም ጥሪ አቅርበዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ የኢትዮጵያ ታምርት ንቅናቄ መርሃ ግብር እንደዚሁም በከተማዋ ተገንብተው የተጠናቀቁና በግንባታ ላይ የሚገኙ የተለያዩ የማምረቻ ፋብሪካዎችን በጎበኙበት ወቅት ነው ይህን ያሉት። አቶ ተመስገን ጥሩነህ በዚህ ወቅት ከክልሉ ሰላም ጋር በተያያዘ በጫካ ለሚገኙ ወንድሞቻችን ሲሉ ለጠሯቸው ኃይሎች ባቀረቡት ጥሪ እኛ የምንፈልገው መበልጸግ ብቻ ነው ሲሉ ተደምጠዋል። ኢትዮጵያ እንድትበለጽግ ደግሞ ሀገሪቷ በርካታ አዳዲስ ፕሮጀክቶች እየጀመረች ትገኛለች ሲሉ አስታውሰዋል። እነዚህ ፕሮጀክቶች ለማሳካት ሁሉም ሰው በረበረብና በጋራ መስራት የሚጠበቅበት ወቅት ነው ያሉት ተመስገን ጥሩነህ ከባዕዳን ኃይሎች ጋር መተባበር አንድ ቀን በታሪክ ተጠያቂ የሚያደርግ ተግባር ነው፣ ከዚህ መቆጠብ ያስፈልጋል ሲሉ ሞግተዋል። ለኢትዮጵያ ዘላቂ ጥቅምና እድገት የሚበረታ ዜጋ ያስፈልጋል በማለትም እንደዚህ አይነት ፋብሪካ ሊሰራ የሚችለው ደብረ ብርሃን ከተማ ሰላም ስትሆን ብቻ ነው ሲሉ ማስታወቋል። ምክትል ጠቅላይ ሚኒስትሩ አክለውም የፌደራልም ሆነ የክልል መንግስት የትኛውም አካል እስካሁን በሰጠው መረት መሰረት በሰላም በንግግር በውይይት በሰለጠነ መንገድ ችግሮችን እየፈታን ተባብረን ክልላችን ሀገራችንን አልመተን ኢትዮጵያ በአፍሪካ የሚሆን በዓለም አቀፍ ደረጃ የሰለጠነች ክብሯ የተጠበቀ በደህንነትና በኋላ ቀርነት ሳይሆን በብልጽግና በቴክኖሎጂ የምትታወቅና የምትጠራ ሀገር እናድርግ ሲሉ በጋራ አብሮ የመስራት ጥሪ አቅርበዋል። አቶ ተመስገን ጥሩነህ ከዚህ ቀደም በአማራ ክልል ርዕሰ መዲና ባህር ዳር ከተማ የክልሉ ፖሊስ ሰራዊት መርሃ ግብር ላይ ባንዳ ሊኖር ይችላል የአማራ ህዝብ ግን በዚህ መጠን ባንዳ ተላላኪ ሲሆን አይቻላውቅም ሲሉ መናገራቸው በብዙዎች ዘንድ ውዝግብ ፈጥሮ እንደነበረ የሚታወስ ነው። ምክትል ጠቅላይ ሚኒስትሩ በዚህ ወቅት ባሰሙት ንግግር የዘይት ፋብሪካና የአልሚ ምግብ አቀነባበሪያ ፋብሪካን ጎብኝቻለሁ ብለዋል። በዚህም ፋብሪካዎቹ ዓለም አቀፍ ደረጃቸው የጠበቁ ምርቶችን በማምረት ህብረተሰቡን ተጠቃሚ እያደረጉ ይገኛሉ ሲሉ መስክረዋል። ከዚህ ውጪ የቢራ ገብስን የሚተካ የበቆሎ ግብዓትን የሚጠቀም ፋብሪካ መጎብኘታቸውን ገልጸው ፋብሪካው በበቆሎ አምራች ገበሬዎችንና በኢንዱስትሪ መካከል ትስስርን የሚፈጥር ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት የሚተካ ነው ብለዋል። በዚህም ለበርካታ ዜጎች የስራ ዕድል የሚፈጥር እንደሆነ ምክትል ጠቅላይ ሚኒስትሩ ገልጸዋል። በደብረ ብርሃን ከተማ የተመለከቱኳቸው የልማት ስራዎች የኢትዮጵያን ብልጽግና ቀርነት የሚያረጋግጡ ናቸው። ተመስገን በከተማዋ ትልልቅ ኢንዱስትሪዎች በመገንባት ላይ ይገኛሉ። አካባቢው ሰላማዊ መሆኑ ምርታማነት እንዲነቃቃ ማድረጉን ከመልእክታቸው ተረድተናል። በደብረ ብርሃን ከተማና በዙሪያ የተጀመሩ የልማት ስራዎችን ለማፋጠን የክልሉና የፌዴራል መንግስት አስፈላጊውን ድጋፍ እንደሚያደርግ አረጋግጠው የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርትን በከፍተኛ ሁኔታ በማነቃቃት ባለሀብቱና አዳዲስ ቴክኖሎጂዎች ወደ ስራ እንዲገቡ እድል ፈጥሯል ሲሉ ማስረድተዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆኑት አቶ ጌታቸው ረዳ ኢትዮጵያና ኤርትራ ወደ ጦርነት ያገቡን ሲሉ ይፋ አድርገዋል። ጌታቸው ረዳ በለንደን ከታዋቂው የአልጀዚራ እንደዚሁም የሌሎች ዓለም አቀፍ መገናኛ ብዙሃን ጋዜጠኛ ሆነው ማዲ ሐሰን ጋር ቃለ ምልልስ አድርገው ነበር። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ከጥቂት ቀናት በፊት የተናገሩትን ጉዳይ በዚህ ቃለ ምልልስም ደግመውታል። ጌታቸው ከጥቂት ቀናት በፊት የኤርትራ መንግስት ከኢትዮጵያቸው ጋር ፊት ለፊት መግጠም እንደማይችል ሞግተው ነበር። የዚህ ምክንያታቸው ደግሞ የኢሳያስ አፈወርቂ አገዛዝ ምንም እንኳን ለ30 ዓመታት የቆየ በጦርነት የዳበረ የመንግስትነት ታሪክ ከዛ በፊትም ለበርካታ ዓመታት በትጥቅ ትግል የሽምቅ ውጊያ ልምድ ያለው ቢሆንም ከኢትዮጵያ መንግስት ጋር ሊገዳደር የሚችል ወታደራዊ አቅም የለውም በማለት ነበር። በዚህ መነሻ የኤርትራ መንግስት ወይንም የሻዕቢያ ቀዳሚ ስትራቴጂክ አማራጭ ሆነው የሚፈራውን ጦርነት ከኢትዮ ኤርትራ ድንበር ወደ ደቡብ አቅጣጫ መግፋት ማለትም የጦርነት ሜዳው ወደ ትግራይና ወደ አማራ ክልል እንዲገፋ ማድረግ ነው ሲሉ ተንትነው ነበር። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ሻዕቢያ ህወሓትና ፋኖን በመጠቀም የኢትዮጵያ መንግስት ለመረበሽ ሀገሪቷንም ለማተራመስ ይሰራል ሲሉም ነበር
ይወነጀሉት። በዚህ የአልጀዚራ የአርድቶ ጋዜጠኝነቱ የሚታወቀውና አሁን ዜቲዮ ኒውስ የሚል የግል መረጃ ምንጭ ያለው መህዲ ጋር ባደረጉት ቃለ ምልልስ በኢትዮጵያና ኤርትራ መካከል በቅርቡ ጦርነት ይጀምራል የሚለው መረጃ አጣጥለውታል። የቀድሞው የህወሓት ቁልፍ ሰው የአሁኑ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት ጌታቸው ረዳ በኢትዮጵያና ኤርትራ መካከል ጦርነት ሊኖር አይችልም፣ ምክንያቱ ደግሞ ሁለቱም ሀገራት የጦርነትን አስከፊ መልክ በሚገባ የሚያውቁናቸውና ሲሉ ነው የሞገቱት። ጌታቸው ከጥቂት ቀናት በፊት ህወሓት በአፋር ክልል በኩል ጥቃት ሲከፍት ይህ የሻዕቢያን ትዕዛዝ ለማስፈጸም የተደረገ አደገኛ ወታደራዊ ትንኮሳ ነው ሲሉ ወንጅለው ነበር። ወደ ሰዓቱ ዜናችን ሌላኛው ክፍል እናምራ። የኢትዮጵያ ብሔራዊ ባንክ የገንዘብ ማስተላለፍ አገልግሎት እንዲሰጡ ፈቃድ የተሰጣቸውን ድርጅቶች ስም ዝርዝር ለህዝብ ይፋ አድርጓል። የታገደውን ራማዳ ፔይ ወይንም ካህ በህግ አስተላለፎች ዝርዝር ውስጥም ዳግም አካቶታል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ ገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ስም በዛሬው ዕለት ነው ይፋ ያደረገው። በዚህ መግለጫ ከ90 በላይ ለሚሆኑ የገንዘብ አስተላላፊ ድርጅቶች የገንዘብ ማስተላለፍ አገልግሎት እንዲሰጡ ህጋዊ ፈቃድ ማግኘታቸውን አስታውቋል። መግለጫው ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውን እንደዚሁም ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት የሚገኘው ራማዳ ፔይ ወይንም ካህ ድርጅት በህጋዊ የገንዘብ አስተላላፊዎች ዝርዝር ውስጥ ዳግም እንዲካተት ተደርጓል ብለዋል። ብሔራዊ ባንክ እንዳስታወቀው ከሆነ ውሳኔ ላይ የተደረሰው በአገልግሎት አሰጣጡ ላይ አጠቃላይ ግምገማ ከተካሄደ በኋላ ነው። መግለጫው በሀገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊው የቁጥጥርና የክትትል ሂደት መደረጉን ነው ይፋ ያደረገው። ባንኩ አክሎም በአሁኑ ጊዜ አገልግሎት እንዳይሰጡ ታግደው የሚገኙ ሌሎች የገንዘብ አስተላላፊ ድርጅቶች ሁሉ የሀገሪቱን ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱ አሳስበዋል። የኢትዮጵያ ብሔራዊ ባንክ ውጭ ሀገር የሚገኙ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት ማንኛውም ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ ይኖርባቸዋል ሲልም አክሎ አሳስበዋል። የባንኩ መግለጫ ህጋዊ ፈቃድ በተሰጣቸው ድርጅቶች በኩል ገንዘብ መላክ ደህንነቱ ተጠብቆ እንዲደርስ ከማድረግ በላይ ህገወጥ የገንዘብ ዝውውርና አሸባሪነትን በገንዘብ መደገፍን ለመከላከል ወሳኝ ስለመሆኑ አብራርተዋል። ባንኩ የገለጸው የብሔራዊ መረጃና ደህንነት አገልግሎት ህገወጥ የውጭ ምንዛሬና ሻጥሮችን ሲፈጽም የደረሰባቸውን 112 ኢትዮጵያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ካስታወቀ ከ2 ቀናት በኋላ ነው። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ዛሬ በዋለ ችሎት ከተከሰሱባቸው 3 ወንጀሎች በሁለቱ ነጻ መባላቸውን ጠበቃቸው አበራ ንጉስ ለዜና ምንጮች ተናግረዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት በዛሬ ውለው ከጥላት ጋር መተባበር በሚል በአንቀጽ 251 ሐመርሃ መገፋፋትና ግዙፋዊ መሰናዳት አንቀጽ 257 ሰ እንደዚሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል 3 ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ የሚታወቅ ነው። ይሁን እንጂ የቀድሞው ሰላም ሚኒስትር ዴኤታ ታዬ ደንዳን መዝገብ ሲመረምር የነበረው አንደኛ የጸረ ሽብርና መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር 3 ቀን 2018 ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀሎች በሁለቱ ነጻ ናቸው ብሏቸዋል። ጠበቃቸው አበራ ንጉስ በሁለቱም የመጀመሪያ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃ በበቂ ሁኔታ ተከላክሏል በማለት በአብላጫ ድምጽ በነጻ እንዲሰናበቱ ፍርድ ቤት መስጠቱን የገለጹ ሲሆን በሶስተኛ ደረጃ ለቀረበላቸው የጸና ፍርድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምጽ ተሰጥቷል ብለዋል። እንደዚሁም ጥፋተኛ በተባሉበት አንድ ክስ የቅጣት አስተያየት ለመስማት ህዳር 15 ቀን 2018 ተለዋጭ ቀጠሮ ተሰጥቷል ሲሉ ጠበቃቸው አበራ ንጉስ መናገራቸውን አሃዱ ሬዲዮ ዘግበዋል። ወደ ሌላኛው ጉዳያችን እናምራችሁ። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የሚታደሙበትን ጉባኤ እንድታስተናግድ ተመርጣለች። ኢትዮጵያ ከ2 ዓመታት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጠባይ ለውጥ ጉባኤን እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመርጣለች። በየዓመቱ የሚካሄደውን የአየር ጠባይ ለውጥ ጉባኤ በፈረንጆቹ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ ነው ተብሏል። ኢትዮጵያ በፈረንጆቹ 2027 የሚካሄደውን ጉባኤ በአዲስ አበባ እንድታስተናግድ የአፍሪካ ሀገራትንም ድጋፍ አግኝታለች። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጠባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛው የአካባቢ ጥበቃ ጉባኤ ነው። በዚህ ጉባኤ ከአሜሪካ በስተቀር መላ ዓለም ሀገራትና ሌሎችም በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደረሱበት ነው ተብሏል። ኢትዮጵያ ይህን ጉባኤ ለማዘጋጀት መመረጧ በጉባኤ አጀንዳ ላይና በማወቂያ ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት ያስፈልጋል። በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ኢትዮጵያ ጉባኤውን እንድታስተናግድ መመረጧን አስመልክቶ ባሰሙት ንግግር በኢትዮጵያ ህዝብና መንግስት ላይ እምነት ስለተጣለ እናመሰግናለን ብለዋል። ሶስተኛው የኮፕ ጉባኤ በብራዚሏ ቤሌም ከተማ ውስጥ እየተካሄደ ሲሆን የቀጣና ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፈካከሩ ይገኛሉ ተብሏል። 31ኛውን የኮፕ ጉባኤ አስተናጋጆች በቀጣይ ቀናት ይታወቃሉ ተብሎ ይጠበቃል። በዚህ ሰዓት ብራዚል ውስጥ እየተካሄደ በሚገኘው ኮፕ 30 ጉባኤ ላይ ለመሳተፍ ከዓለም ዙሪያ 50 ሺህ በላይ ሰዎች ለመሳተፍ ተመዝግበዋል። በዚህ ጉባኤ ጋዜጠኞች፣ የአየር ጠባይ ሳይንቲስቶች፣ የቀደምት ማህበረሰብ መሪዎችና የ195 ሀገራት ተወካዮችን ጨምሮ ሌሎች የአካባቢ ጥበቃ ላይ ተሳትፎ ያላቸው አካላት ይገኛሉ።
ወደ መጨረሻው ጉዳያችን እናምራ። የግብጽ የውጭ ጉዳይ ሚኒስትር ወደ ፖርት ሱዳን ማቅናት የፕሬዝዳንት አብዱል ፈታህ አልሲሲ መልእክት ለጀነራል አልቡርሃን ማድረሳቸው ተሰምቷል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በትናንትናው ዕለት በፖርት ሱዳን ከፕሬዝዳንት አልሲሲ የተላከ መልእክት ለሱዳኑ የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ማድረሳቸውን የተሰማው ሚኒስትሩ በሱዳን ጦር ጊዜያዊ መቀመጫ በሆነችው ፖርት ሱዳን ቆይታቸውን ከአልቡርሃንና ከሱዳኖቻቸው ሙልዲን ሳለም ጋር መምከራቸውም ተጠቁሟል። በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር የተያያዙ ጉዳዮች እንደተወያዩ ከግብጽ የመንግስት መረጃ አገልግሎት የተገኘው መረጃ ያሳያል። ከፕሬዝዳንት አብዱል ፈታህ አልሲሲ ለአልቡርሃን የተላከው መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነት መረጋጋትና ሉዓላዊነት ያላትን ድጋፍ የሚያረጋግጥ ነው ሲል ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት ሁለቱ ወገኖች በሱዳን ስላሉት የቅርብ ጊዜ ለውጦች ተወያይተዋል። እንደዚሁም የሱዳን ግዛት አንድነትና ብሔራዊ ተቋማት የመጠበቅን አስፈላጊነት አጽንኦት ሰጥተውበታል። ሚኒስትሩ አብደላቲ የግብጽ አቋም የመጣው ከፕሬዝዳንት ሲሲ መመሪያዎች መሆኑና በሁለቱ ሀገራት መካከል ካለው ታሪካዊና ወንድማዊ ግንኙነት የመነጨ ነው ሲሉ መናገራቸው ተካቷል። በናይል ተፋሰስ ዙሪያ በተወያዩበት ወቅት የሀገራቱ የዋዳነትና ትብብር ላይም ትኩረት ማድረጋቸውን ነው መረጃ የጠቆመው። ሁለቱም ወገኖች የናይል ተፋሰስ ሀገራት እንደመሆናቸው ያላቸውን የተባበረ አቋም በድጋሚ ገልጸዋል ያለው ይህ መረጃ ይህም የጋራ ሀብቶችን አጠቃቀም በሚመለከት ዓለም አቀፍ ሕግጋትን ሙሉ በሙሉ ማክበርና በናይል ወንዝ ላይ የተናጠል እርምጃዎችን መቃወም አስፈላጊ ስለመሆኑ አጽንኦት ሰጥቷል ብለዋል። የሱዳን ብሔራዊ ጦር ጀነራል አልቡርሃን የግብጽን ቀጣይነት ያለው ድጋፍ በማድረግ ለፕሬዝዳንት ሲሲ ምስጋናቸውን አቅርበዋል ያለው ይህ መረጃ ግብጽ በዘላቂ ቀውስ ወቅት ለሱዳን የምታደርገውን ቅንና ወጥነት ያለው ድጋፍ እንድትቀጥል ሲሉ አሳስበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግናለሁ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።